ዛሬ ስለ ኮምፒውተር ሲስተም አንዳንድ ነገሮች አብረን እንመለከታለን። ለጀማሪ ለሚሆን ማለት ነው አሪፍ አድርገን እናያለን። ቪዲዮ ሰብስክራይብ አድርጋችሁ ጀምሩ፣ ደስ ይላል። ስለዚህ ኮምፒውተር ሲስተም የሚል ኮንሰፕት ከማለታችን በፊት መጀመሪያ ግን ኮምፒውተር ምንድን ነው? ኮምፒውተር ስንል ምን ማለታችን ነው? ኮምፒውተር ማለት ኢስ አን ኤሌክትሮኒክ ማሽን ነው ወይ ደግሞ አን ኤሌክትሮኒክ ዲቫይስ ነው። ይሄ ማለት ምንድን ነው? ከኤሌክትሪክ ውጭ የማይሰራ ማሽን ወይም ዲቫይስ ማለታችን ነው። በሌላ አገላለጽ ደግሞ ተከናው ስናይ ወይ ደግሞ ኮምፒውተር ስንተነትን ምንድን ነው? ኮማንድ ኦሪየንትድ ማሽን particularly used for clinical education and research ብለን መተንተን እንችላለን ወይም ማስቀመጥ እንችላለን። ይሄ ማለት የኮምፒውተር ሪስፖንሲቢሊቲ ወይም ሮል የሚውልበት ዓላማ ማለት ነው። ሶ ኮምፒውተር ማለት ኤሌክትሮኒክ ማሽን ከኤሌክትሪክ ውጭ የማይሰራ ማሽን ሲሆን ሲስተም ብለን ስንጨምርበት ደግሞ ሲስተም ደግሞ በራሱ ምንድን ነው? different components that related together to achieve some goal ማለት ነው። ወይ ደግሞ የተለያየ ኮምፖነንቶች የተለያየ ፓርቶች አንድ ላይ የመጡ ለአንድ ዓላማ ይቆሙ ወይ ደግሞ አንድ ዓላማ የሚያስፈጽሙ ማለት ነው። እዚህ ውስጥ ኮምፒውተር ሲስተም ብለን እንጠራለን። ኔትወርክ ሲስተም የተለያየ ሲስተሞች አሉ። ይሄ ማለት በኮምፒውተር ሲስተም ስንመለከት የተለያየ ኮምፒውተር ፓርቶች አሉ። ለምሳሌ መውሰድ እንችላለን። ኮምፒውተር ኪቦርድ አለ። ኮምፒውተር ኪቦርድ ወይ ደግሞ ኢንፑት ዲቫይስ እናገኛለን። ማውዝ እናገኛለን። ሲፒዩ ለምሳሌ ሲፒዩ ወይ ደግሞ ፕሮሰሰር ኮምፒውተር ፕሮሰሰር ብለን የምንጠራ አለ። ማውዞች አሉ። እነዚህ ሁሉ የምትመለከቱ እነዚህ ሁሉ የምትመለከቱ ምንድን ነው? ኮምፒውተር ሃርድዌር ፓርቶች ናቸው። ምክንያቱም ለምንድን ነው ሃርድዌር ፓርት ብለን የምንጠራ? መያዝ መጨበጥ እንችላለን ማለት ነው። በፊዚካሊ መያዝን መጨበጥን መስራት በእጃችን እየነካከን መስራት ስለምንችል ኮምፒውተር ሃርድዌር ፓርት ብለን እንጠራለን ማለት ነው። ሌላኛው ሶፍትዌር ፓርት የሚባል አካል አለ። ሶፍትዌር ፓርት ማለት መጨበጥ መያዝ አንችለው ሴት ኦፍ ፕሮግራም ነው ወይ ደግሞ የፕሮግራሞች ስብስብ ሲሆን እሱም ለምንድን ነው የሚጠቅመው? ለእነዚህ አሁን ራሱን አሳይችላል። ማዘርቦርድ፣ ለነ ኪቦርድ፣ ለተለያዩ ለነ ማውዝ፣ ሞኒተር ብቻ ሌሎቹ ብዙ ሃርድዌር ፓርት ኮምፒውተር ስላሉ ለነዛ ኢንስትራክሽን ለመስጠት ወይም ትዕዛዝ ለመስጠት ነው። አጠቃላይ ሶፍትዌሩ ለሃርድዌር ፓርቶቹ ኢንስትራክሽን ለመስጠት ይጠቅመናል ማለት ነው። ሶ በዋነኝነት ኮምፒውተር ሃርድዌር ፓርት እና ኮምፒውተር ሶፍትዌር ፓርት ብለን በሁለት ዋና ነገር አካፍለን ማየት እንችላለን። ወይም በሌላ አገላለጽ ሃርድዌር ፓርት እና ሶፍትዌር ፓርቱ ድምር ውጤታችንን ይሰጡናል፣ ኮምፒውተር ሲስተም ይሰጡናል ማለት ነው። ቅድም ለማለት እንደሞከርኩት ሃርድዌር ፓርት ማለት መያዝ መጨበጥ የሚችል የሚታዩ ቪዚብል የሆነና ታንጀብል የሆነ ፓርት ስለሆነ ለምሳሌ ሃርድዌር ፓርት የምንላቸው በትንሹ ኢንፑት ዲቫይስ ማለት ይቻላል። ኢንፑት ዲቫይስ እዚህ ጋር ደግሞ ፕሮሰሲንግ ለፕሮሰስ የሚጠቅሙ ፕሮሰሲንግ ዲቫይስ ብለን መውሰድ ይቻላል። ሶስተኛ ላይ መጨረሻ አውትፑት ዲቫይስ ብለን እናስቀምጣለን ማለት ነው። እዚህ ጋር ኢንፑት ዲቫይስ ማለት ሮው ዳታ ወደ ኮምፒውተር ኢንሰርት የሚያደርጉ ናቸው። ከዩዘር ይቀበሉና ወደ ኮምፒውተር ኢንሰርት ያደርጋሉ። እነሱም እንደ ኪቦርድ የመሳሰሉ እንደ ማውዝ፣ ስካነር፣ ማይክሮፎን ማውዝ የመሳሰሉ እነዚህ ኢንፑት ዲቫይስ ተብለው ይጠራሉ ማለት ነው። ምክንያቱም ኪቦርድ ላይ የተለያየ ፊደሎች በመንካት የተለያየ ፓንክቹዌሽን ኪዎች የተለያየ ቁጥሮች እየነካካን ወይ ደግሞ እየጻፈ ኮምፒውተር ኢንሰርት ስናደርግ ሮው ዳታ ነው ማለት ነው። ከዚህ እናስገባት ወደ ሄደር ወደዚህ ይመጣል። እዚህ ጋር ለማናለ ፕሮሰስ ለማድረግ የሚጠቅም ዲቫይስ ሲፒዩ ትባላለች። እንደ ኬዝ ኦፍ ኮምፒውተር ሲፒዩ ሴንትራል ፕሮሰሲንግ ዩኒት ብሬን ኦፍ ኮምፒውተር ተብሎ ይጠራል። ምክንያቱም ዳታዎቹን ሮው ዳታ ይቀበልና ኤክስኪዩት ያደርጋል ወይም ፕሮሰስ አድርጎ በመጨረሻ ደግሞ ወደ አውትፑት ያስተላልፋል ማለት ነው። አውትፑት ላይ ምናልባት ሞኒተር መውሰድ እንችላለን። እንደ ኬዝ ኦፍ ኮምፒውተር እሱ ኮምፒውተር ላይ ሞኒተር መውሰድ ይቻላል። ሞኒተር ከሲፒዩ የተቀበለ ወይም ደግሞ በሲፒዩ አማካኝነት ፕሮሰስ የሆነ ዳታ ሞኒተር ላይ ስፕሬይ አድርጎ ያሳየናል። ስለዚህ ምን ብለን እንጠራለን? ይሄ ደግሞ አውትፑት ዲቫይስ ማለት ነው። አውትፑት ዲቫይስ ብለን እንጠራለን ማለት ነው። ለምሳሌ አሁን 2 ሲደመር 10 ብንል እንደ ኤግዛምፕል ነው። ኢኳል ብንልና 12 እዚህ ጋር እነዚህ የምንጽፈው ከኪቦርድ ነው። ፔስ ያደርግ 2 ሲደመር 10 ብለን እዚህ ጋር ካሜራለ ሲፒዩ አለች ማለት ነው። ፕሮሰሰር ላይ ታስራለች አናላይዝ ይደረጋሉ። እነዚህ ደመሩና ውጤቱ ይሄ ነው። ይሄ የላይ የምናገኘው ሞኒተር ላይ ነው። አጠቅ እንደምናገኘው ሶ ሞኒተር ላይ የምናገኘው አውትፑት ዲቫይስ ነው። እዚህ ጋር የምናገኘው ፕሮሰሲንግ የሆነ ዳታ እዚህ ጋር ኢንፎርሜሽን ነው የምናገኘው መጨረሻ ላይ
እዚች ጋር raw data ማለት ነው። raw data ወይ ደግሞ ፕሮሰስ ያልሆነ ዳታ ማለት ነው። ወይም ጥሬ ዕቃ ማለት ነው። ፋብሪካ ውስጥ ያልገባ ጥሬ ዕቃ ፕሮሰስ ተደረገ እዚህ ጋር raw data አለ። እነዚህ ዲቫይስ ማንነል ነው የምናስገባው። ሃርድዌር ፓርት በዚህ መልኩ እናያለን ማለት ነው። እነዚህ ሶፍትዌር ጋር ሲደመሩ አንድ ላይ ኮምፒውተር ሲስተም ይፈጥሩልናል። ኮምፒውተር ሶፍትዌር ስንል ምን ማለታችን ነው? ሶፍትዌር ማለት ደግሞ ደሴቶ ፕሮግራሞች ስብስብ ነው። ኢንስትራክሽን የሚሰጡ ለማንኛውም ኢንስትራክሽን የሚሰጡ ለሃርድዌር ፓርት ነው። እዚህ ጋር የዘረዘርናችሁ ለነዚህ ለተለያየ ነገሮች እንዲውሉ ትዕዛዝ ይሰጣል ማለት ነው። ኢንስትራክሽን ይሰጣል ማለት ነው። በሁለት መካፈል ይችላል ሶፍትዌሮች ምንድነው? አፕሊኬሽን ሶፍትዌር እና ሲስተም ሶፍትዌር ተብሎ ይጠራሉ። አፕሊኬሽን ሶፍትዌር አለ፣ ሲስተም ሶፍትዌር አለ። ሲስተም ሶፍትዌር ስንመለከት በመጀመሪያ ምንድነው? ኮምፒውተሩ ሙሉ በሙሉ ራሱ ሲስተሙ እንዲንቀሳቀስ እንዲሰራ የሚያደርግልን ሶፍትዌር አይነት ነው ማለት ነው። ሲስተም ሶፍትዌር ከስሙ ራሱ መረዳት ትችላላችሁ። ስፔሻሊ ዕቃ ስንገዛ ወይም ኮምፒውተር ስንገዛ ከፋብሪካ ከማኑፋክቸረር አብሮ ሎድ ነው አብሮ ተጭኖ የሚመጣ ሲስተም ሶፍትዌር ይባላል። ምናልባት ከሲስተም ሶፍትዌር እና ኦፕሬቲንግ ሲስተም ይቻላል። ዊንዶውስ 7፣ ዊንዶው 8፣ ዊንዶው 10፣ 11 የምንላቸው ኦፕሬቲንግ ሲስተም አይነቶች ናቸው። ዊንዶው አይነቶች ስለሆኑ እነሱ ሲስተም ሶፍትዌር ናቸው። ኮምፒውተር ስንገዛ ወይ ዊንዶው 7 ወይ ዊንዶው 10 ይዞ ይመጣሉ ማለት ነው። እሱ ላይ የሚቀመጠው ሮም የሚባል አለ። የኮምፒውተር ስቶሬጅ ዲቫይስ ሪድ ኦንሊ ሜሞሪ የሚባል አለ። እዛ ላይ ይቀመጣሉና በዛ መልኩ ሲስተም ይጀምራል ማለት ነው። ከዛ በኋላ ወይም ፎርማት አድርገን ኦፕሬቲንግ ሲስተሙ መቀየር ይችላል። ወደ ዊንዶው 8 ከሆነ ወደ 10 ደስ እንደዛው ማለት ነው። ከዛ ሲስተም ሶፍትዌሮቹ ለሲስተሙ ኮምፒውተሩ በጣም ቤዝ የሆኑ የሶፍትዌር አይነቶች ናቸው። ሁለተኛ ላይ የምንመለከተው አፕሊኬሽን ሶፍትዌር ነው። አፕሊኬሽን ማለት ደግሞ ለዩዘር ወይም ለተመልካቹ የሚጠቅም ነው ማለት ለአገልግሎት የምናውላችሁ የሶፍትዌር አገልግሎት። ስለዚህ አፕሊኬሽን ሶፍትዌር የምንላቸው ደግሞ ምንድነው? አፕሊኬሽን ሶፍትዌር የምንል ከሲስተም ሶፍትዌር ለይተን የምናየው ምንድነው? ሁለቱም የሶፍትዌር አይነቶች ናቸው። ልዩነቱ ምንድነው? አፕሊኬሽን ሶፍትዌር ስንላችሁ ለአገልግሎት ብቻ የተቀመጡ ናቸው። ግዴታ አፕሊኬሽን ሶፍትዌር መኖር የለበትም። ሲስተሙ ለመነሳት ሲስተም ሶፍትዌር ግዴታው ነው። ለአንድ ኮምፒውተር ለመስራት ብቻ ሳይሆን ገና ለመነሳት ስታርታፕ ለማድረግ ራሱ ሲስተም ሶፍትዌር በጣም አስፈላጊ ነው ማለት ነው። ምክንያቱም ቅድም ለመናገር እንደሞከርኩት ለሲስተሙ ወሳኝ ስለሆነ ሲስተም ሶፍትዌር ነው። አፕሊኬሽን ሶፍትዌር ግን ሲስተም ሶፍትዌር ሎድ ከሆነ ወይም ኮምፒውተር ላይ ከተጫነ በኋላ ለተለያየ አገልግሎቶች የምንጠቀምባቸው የሶፍትዌር አይነት ይባላል። አፕሊኬሽን ሶፍትዌር ተብሎ ይጠራል ማለት ነው። ይሄ ማለት ለምሳሌ መውሰድ ይቻላል። አፕሊኬሽን ሶፍትዌር የሚባሉ የማይክሮሶፍት ካምፓኒ ፕሮዳክቶች ነው። እነ ማይክሮሶፍት ኦፊስ ለምሳሌ ማይክሮሶፍት ወርድ፣ ፓወርፖይንት ወይ ፒፒቲ፣ ኤክሴል፣ ፓብሊሸር እና የመሳሰሉ እነዚህ ለተለያየ አገልግሎት እንጠቀምባቸዋለን ማለት ነው። ወርድ ለምሳሌ የተለያየ ፋይሎች ዶክመንቶች ለመጻፍ ኤዲት ለማድረግ እዛ ላይ ሲታገኝ ፕሪንት ለማድረግ ፓወርፖይንት ፕሬዘንቴሽን ለማቅረብ እና ለተለያየ ነገሮች እንጠቀምበታለን። ኤክሴልም እንደዛው ግሬድ ካልኩሌሽን ፔሮል ለመስራት ማክሲመም ሚኒመም ካውንት የሚባሉ የተለያዩ ነገሮች ራንክ ለመስራት ይጠቅሙናል ማለት ነው። እንደዚህ አጠቃላይ የምንጠቀምባችሁ ለተለያየ አገልግሎት ብቻ ነው ማለት ነው። እነዚህ አፕሊኬሽን ሶፍትዌር ተብሎ ይጠራሉ። ሌሎቹ በተጨማሪ የኢንተርኔት ብራውዘሮች መውሰድ ይቻላል። ኢንተርኔት ብራውዘር ለምንድን ነው የሚጠቅመን? በዋነኝነት ኢንተርኔትን አክሰስ ለማድረግ የምንጠቅማለን። ለምሳሌ ክሮም፣ ሞዚላ ፋየርፎክስ እና ሌሎቹ ኢንተርኔት ብራውዘሮች ኢንተርኔት ኤክስፕሎረር የመሳሰሉ እነ ማይክሮሶፍት ኤጅ እነዚህ ሁሉ የኢንተርኔት ብራውዘሮች ናቸው፣ ግን አፕሊኬሽን ሶፍትዌር ይባላሉ ማለት ነው። ሲስተም ሶፍትዌር ከመጣለ በኋላ ኮምፒውተራችን ላይ በመጫን በዩዘሩ ፍላጎት ላይ ዲፔንድ ሆነን ለእነዚህ አገልግሎቶች ልናውላቸው እንችላለን። አንድ ሰው ጌም መጫወት ከፈለገ የጌም አፕሊኬሽን ኮምፒውተር ላይ ነው ሊጠቀም ይችላል። እነዚህ ነገሮች ደግሞ ለመጻፍና ምናልባት ኢንተርኔት ለመጠቀም ከሆነ በፍላጎቱ ላይ ኢንተረስቱ ላይ ዲፔንድ ሆኖ ሊጠቀም ይችላል እና እነዚህ ሁሉ አፕሊኬሽን ሶፍትዌር ተብሎ ይጠራሉ ማለት ነው። ስለዚህ አጠቃላይ ዛሬ ምንድነው ስለ ኮምፒውተር ሲስተም ነው ያለው። ኮምፒውተር ሲስተም ማለት ነው ለማለት ነው የሃርድዌር እና የሲስተም ሶፍትዌር ድምር ውጤት ነው ማለት ነው። ሃርድዌር ለማለት ሶፍትዌር ብቻውን አይሰራም። ምክንያቱም ኢንስትራክሽኑ ለሃርድዌር ፓርት ስለሚሰጥ ሃርድዌር የለም ማለት ብቻውን ሊሰራ አይችልም። ሶፍትዌር ከሌለ ደግሞ ሃርድዌር ብቻውን ሊሰራ አይችልም። ምክንያቱም ኢንስትራክሽን የሚሰጥ አካል ይፈልጋል ማለት ነው። እንደዚህ ይመስላል ኮምፒውተር ሲስተም ስንል ታዲያ እዚህ ጋር የጻፍኩላችሁ የኢንፑት ዲቫይሶች ሃርድዌር ፓርቶች እና
ሶፍትዌር ፓርቶችን አንድ ላይ ውጤቱ ማለት ነው ፍሎ ኦፍ ዳታ ፍሎ ኦፍ ኢንፎርሜሽን ማዕከላችሁ ስለምኖር እርስ በርሳችሁ ከኪቦርድ ወደ ሲፒዩ ወይም ደግሞ ወደ ሃርድ ዲስክ ወደ ራም ማዕከል ፍሎ ኦፍ ኢንፎርሜሽን ስለምኖር ኮምፒውተር ሲስተም ብለን እንጠራለን። ቪዲዮን ከተመቻችሁ ላይክ አድርጉ። ቴንኪው